እንኳን ደስ ያላችሁ። ይሄን ማን ያምናል ጋይስ? ማን ያምናል? የዛሬው እኔ ህልም እየመሰለኝ ነው። እግዚአብሔርን ነው የምላችሁና እንኳን ደስ ያላችሁ የሩቲም እንዲሁም ደግሞ የሄርሜላም ደጋፊዎች ማለት ነው። ዛሬ እንግዲህ እቺ ሴት ቡዜ ናት እንዴ እስከምንልበት ደረጃ የደረስነው። ቡዜ ተአምር ሰርታለች። ትላንትና በተፈጠረው ነገር በጣም እንዳዘነችና ሄርሜላና ሩታ መጎዳት እንደሌለባቸው የራሳቸውን ህይወት ከዚህ በኋላ በደስታ መቀጠል እንደሚችሉ ሁለቱን አስታርቃ አብርሃም የፈለገበት ሄዶ የራሱን ህይወት መምራት ይችላል። እናንተ ግን በወንድሜ ምክንያት መጎዳት የለባችሁም ብላ እንግዲህ ትልቅ የሆነ የማንጠብቀውን ነገር አምጥታ ሰርፕራይዝ አድርጋናለች። እሱስ ምንድነው አትሉኝም? ሄርሜላንና ሩትዬን አስታርቃለች። እውነት ለመናገር ከዚህ በኋላ እንግዲህ ሄርሜላ ቃልሽን አጥፈሽ ነገ ደግሞ በሌላ ነገር ካልመጣሽ የዛሬው ደስታ ፊታቸው ላይ ራሱ ይታያል። እውነት ለመናገር እንዴት ፈገግ እንዳሉ እና ቡዜ እውነታው እጇ ላይም አለ። ታውቃለች ከዚህ በፊት ምን ስትል እንደነበረ የሩታን ስም በምን አይነት መንገድ ስታይ እንደነበረና ስታጠፋ እንደነበረ ሁላችንም እናውቃለን። ነገር ግን እቺ ልጅ እጇ ንጹህ ስለሆነ ዛሬ ላይ እንግዲህ አብርሃም ባመጣው ጥፋት ሁለቱ ሴቶች እሷም አብርሃም ላይ እንዳዘነችበትና በሱ ምክንያት ደግሞ ሁለቱ ሴቶች ተጎድተው ልባቸው ተሰብሮ እያለቀሱ መኖር እንደሌለባቸው አስባ አሰላስላ አገናዝባ ዛሬ ላይ ሁለቱን አንድ አድርጋቸዋለች። በጣም ደስ ይላል። እውነት ለመናገር ከዚህ የበለጠ ምንም ደስታ የለምና ከዚህ በኋላ እንግዲህ አብርሃም ይለምናቸዋል እንጂ ሩቲም ሆነች ሄርሜላ እሱን ይለምናሉ ብዬ አላስብም። ምናልባት ሄርሜላ ሆነች አላቅም። ሩቲ ግን